ውድ የአባቴ ቡርካን ሰላም ለእናንተ ይሁን። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው እያለን እንናገራለን። ይሄንን ወንጌል እንሰብካችኋለን። በነገራችን ላይ አንድ ነገር ልነግራችሁ፣ ሲሪየስሊ አንድ ነገር ልነግራችሁ የምወደው ነገር ወንጌል በማመቻመች የምንሰብከው ጉዳይ አይደለም። ወንጌል እገሌን ለማስደሰት የምንናገረው ጉዳይ ነው። ወንጌል የልጁን የኢየሱስ ክርስቶስን መልክ በእኛ መግለጥ ነው። ምክንያቱም ወንጌል እየረከስን የምንሰብከው ጉዳይ አይደለም። ወንጌል የበከተ ነገር እየበላን የምንሰብከው ጉዳይ አይደለም። ወንጌል የጽድቅ ጉዳይ ነው። ወንጌል ምን ይለኛል ብለን ተመሳስለን ከሌባው ጋር የምንሰብከው ጉዳይ አይደለም። በጽድቅ የምንሰብከው ጉዳይ ነው። ወንጌል ለምን እንዳልኩት ታውቃለች? ዳንኤል ለጣዖት ከተሰዋው ጋር እየሆነ አይደለም ወንጌልን የሰበከው። ጳውሎስም እንደዚያው እርኩስ የሆነን ነገር እየተመገበ አይደለም ወንጌልን የሰበከው። ወንጌል ጽድቅ ነው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያልን የልጁን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል እያልን የምናገራችሁ ይሄ ወንጌል፣ ይሄ ሕይወት የሆነ ወንጌል፣ ይሄ የሚያድን ወንጌል፣ ይሄ የሚያተርፍ ወንጌል፣ ይህ የመስቀል ቃል ወንጌል በዋጋ የመጣ ነው። ዋጋ የተከፈለበት ነው። ሕያው የሆነ ሞት ደም በቀራንዮ መስቀል ላይ ጣር፣ የጎኑ መወጋት፣ የእጁ መበሳት፣ የእግሩ መበሳት፣ የመቸንከር እንደ እርግማን የመቆጠር በሰዎች የመገፋት የመጠላት በፈጠራቸው ባሳደጋቸው ሰዎች የመጠላት ይሰቀል ይሰቀል ኢየሱስ ይሰቀል እስኪባል ድረስ የተሰቀለበት ወንጌል ነው። እኛም ይህንን የተሰቀለው ወንጌል የተሰቀለውን ክርስቶስን እንሰብከዋለን። ይህንን ስንሰብክ ግን ከኃጢአት ጋር እንድንተባበር አትገፋፉ። ከአመፅ ጋር እንድንተባበር አትገፋፉ። ከዝሙት ጋር እንድንተባበር አትግፋፉ። ምክንያቱም ወንጌል ስለ ልጁ ስለ ኢየሱስ ነው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ኢየሱስ ያድናል።